ክላሳችሁ ውስጥ ያለው ሁሌ በየአመቱ አንደኛ የሚወጣው ተማሪ እንዴት ነው የሚያጠነው ብላችሁ ጠይቃችሁ አታውቁም? ሚስጥሩ ምንድነው? እንዴት ነው ሁሌ አንደኛ ነጥብ የሚያዘው? እንዴት ነው የሚያጠነው ብላችሁ ጠይቃችሁ አታውቁም? አይ ሆፕ አብዛኞቻችሁ ጠይቃችኋል ብዬ አስባለሁ። በዛሬ ቪዲዮአችን ያህን ነገር መልስላችኋለሁ ማለት ነው። በዛሬ ቪዲዮ መጨረሻ ነገራችሁን ነገር አፕላይ የምታደርጉ ከሆነ እመኑኝ እንደሱ ማተኑበት ምንም አይነት ምክንያት አይኖርም ማለት ነው። ቪዲዮን እስከ መጨረሻ መከታተል ብቻ ማለት ነው። 4 ስቴፖች ብቻ ነው ያስቀምጥኩላችሁ፣ አላበዛባችሁም። እነዚህን 4 ስቴፖች አፕላይ የምታደርጉ ከሆነ ከሱም በላይ ማተኑበት ምንም አይነት ምክንያት የለም ማለት ነው። እንደሱ እሱም እኮ ኤገሌም እኮ ጎበዝ ሆነ ሚስጥር አለው ትባላላችሁ ማለት ነው። ስለዚህ በዛሬ ቪዲዮ የሱን ህይወት እንቃኛለን ማለት ነው። እንዴት እንደሚያጠና እንዴት አድርግቶ ፈተና ሲመጣ ምን ማድረግ እንዳለበት እንደሚያውቅ ዳይሬክትሊ ኢን ዲቴል የምናየው ይሆናል ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ መከታተላችሁን እንዳትረሱ ማለት ነው። ወደ አንደኛው ስቴፓችን እንሄዳለን። በመጀመሪያ ደረጃ አንዳንዶቻችሁ ሄዳችሁ ጠይቃችሁታል ብዬ አስባለሁ። እንዴት ነው የምታጠናው? መች ነው የምታጠናው ብላችሁ ጠይቃችሁታል ብዬ አስባለሁ። ይህም በጣም ትክክል ጥያቄ ነው። ነገር ግን አንድ ማወቅ ነገር አለባችሁ። እሱ ምንድነው? እሱ እንደሚያጠናው እናንተ ማጥናት የለባችሁም። መጀመሪያ ደረጃ እሱ የሚያጠናበት እናንተ የምታጠኑበት የተለያየ ወይ ነው። በመጀመሪያ ደረጃ እናንተ የተለያየ ሰዎች ናችሁ፣ የተለያየ ፍጥረት ናችሁ፣ የተለያየ ሰዎች ስለሆናችሁ የተለያየ ስቴፖችን ልትከተሉ ትችላላችሁ ማለት ነው። ሜቢ የእሱን ነገር እሱ ለሌሊት 8 ሰዓት ተነስቶ ነው የሚያጠናው ብላችሁ እናንተ 8 ሰዓት ስታጥኑ ያኔ እንቅልፍ ሲደፋችሁ አይታችሁ ይሆናል። በሌላ ደግሞ እሱ ክላስ ውስጥ እንዲሁ ከፍቶ አስተማሪውን እያዳምጠው ዞ ይዘው ሁሌ በዛ ፈተና እየገባ እናንተ እሱ ሲያልፍ እናንተ ስትወድቁ አይታችሁም እኔ እኮ የእሱ ስቴፕ አይሰራልኝም ብላችሁ አስባችሁ ታውቃላችሁ ብዬ አስባለሁ። ይህም አይሆንም። ስለዚህ የራሳችሁን ፕላን ክሬት ማድረግ ይኖርባችኋል ማለት ነው። እንዴት ነው ክሬት የምታደርጉት? ማጥናት ትሞክራላችሁ ማለት ነው። ታጥናላችሁ፣ የተለያየ ሙሉ ነገሩን ትሞክራላችሁ። የሌሊትም የጠዋትም የማታም አጠናንም ብዙ ማጥናት ጥቂት ማጥናት። በዚህ ላይ ኢንዲቴል ቪዲዮ ከፈለጋችሁ እንዴት እንደምታጠኑ አንድ ቪዲዮ ሰራላችኋለሁ። ትልቅ ሀሳብ ነው፣ ለማሳጠር ሞክራለሁ። ስለዚህ እንዴት ነው የምታጠኑት የሚያጠነው የሚለውን ማጥናት ማለት ነው እና በራሳችሁ ወይ አፕላይ ማድረግ ማለት ነው። እናንተ ሜቢ እሱ ምሳሌ ፕሮግራም ላይኖር ይችላል። እናንተ ግን ሌላ ፕሮግራም አላችሁ። ፕሮግራማችሁን ትታችሁ ደግሞ ማጥናት አትችሉም። ስለዚህ በራሳችሁ ወይ ሙሉ ነገሩን ሞዲፋይ ማድረግ ማለት ነው። ሜቢ እሱ የሚሰራለት ኤክሰርሳይዝ መስራት ነው። እናንተ ደግሞ ሞር አፕላይ ብዙ ነገራቶችን እንዲሁ አይታችሁ ማለፍ ይሆናል ማለት ነው። አንዳንድ ተማሪዎች ደግሞ እንዲሁ በጽሁፈት ካዩ ምናምን እንጂ ማይገባቸው አለ፣ አስተማሪ ካልነገራቸው። አንዳንዱ ከመጽሐፍ አንብቦ የሚረዳ አለ፣ አንዳንድ ደግሞ በቪዲዮ የሚረዳ አለ። ይህን ነገር አይደንቲፋይ ማድረግ ይሆንባቸዋል ማለት ነው። በተጨማሪ ደግሞ የራሳችሁን ፕላን መከተል ማለት ነው። እሱ እንደሚያጠናው የምትከተሉ ከሆነ አይምሯችሁ እሱ እንደሚከተል አምኖ እኔ እኮ እሱን መከተል አልችልም ብሎ ሊያስብ ይችላል ማለት ነው ሲደግሞ። እናንተ ግን በራሳችሁ ያወጣችሁት ፕላን ከሆነ ራሳችሁ ላይ የምትተማመኑበት ወይ ይጨምራል ማለት ነው። በራሳችሁ ትተማመናላችሁ። በተጨማሪ ደግሞ ኮንፊደንሳችሁን ቡስት ይሆናል። ይህም ደግሞ በፈተና ላይ በጣም ኢምፓክት አለው። በኋላ ላይ እናወራለን ማለት ነው። ስለዚህ የራሳችሁን ፕላን ማውጣት ማለት ነው በጣም ወሳኝ ቶፒክ ነው ማለት ነው። የራስን ፕላን ማውጣት በሚለው ሜቢ አይዲያ ካላችሁ ኮሜንት ላይ ሼር አድርጉኝ። ነገር ግን ከዚህ በላይ ሊተፋ የሚችል ቶፒክ ነው። ነገር ግን ሌሎች 3 ቶፒኮች ስላሉ እነሱንም ማውራት ለሚኖርብን ዳይሬክትሊ ወደ ሁለተኛ እንገባለን። ሁለተኛ ላይ ደግሞ ማወቅ ያለባችሁ ነገር ምንድነው? እሱ ክላሳችሁ ውስጥ ያለው በጣም ጎበዝ ተማሪ ምንድነው የሚያደርጉ? ዲስትራክሽን ያስወግዳል ማለት ነው። ይሄ አብዛኞቻችሁ የማትሰሩት ነገር ነው፣ ዲስትራክሽን ማስወገድ። አሁን በዚህ ጊዜ በጣም ብዙ ዲስትራክሽኖች አሉ። ከስልካችሁ ጀምራችሁ ዲስትራክሽኖችን ማስወገድ ይኖርባችሁ ማለት ነው። ስልካችሁን የያዛችሁ ማጥናት እመኑኝ አትችሉም ማለት ነው። አይዘር ኮንትሮል ማታደርጉት ከሆነ ይሄ ደግሞ በጣም ጥቂት ሰዎች ብቻ ነው ኦር ጥቂት ተማሪዎች ብቻ ነው ኮንትሮል ማድረግ የሚችሉት። ይሄም በጣም ከባድ ስቴፖችን ነው ኦር አይምሯችሁ በጣም ይገፋችኋል እስከ ጥግ ድረስ ማለት ነው። ስለዚህ ይሄንን ነገር ማኔጅ ማድረግ አለባችሁ። ስልካችሁ ሪስትሪክት ማድረግ አለባችሁ። ከዲስትራክሽን ጋር ተያያዘ በጣም ብዙ ነገር አለ። ቦታችሁ መምረጥ አለባችሁ። እንዲሁ አልጋ ላይ ከጠዋት ተነስታችሁ አልጋ ላይ ተቀምጣችሁ ማጥናት ይሄ ሴንስ አይሰጥም ማለት ነው። አልጋችሁ ላይ ታጠናላችሁ ኦር ትተኛ ያላችሁ አይምሯችሁ በጣም ብዙ ነገር ዲስትራክት እንዳይሆን ማለት ነው። የምታጠኑበት የሆነ ቦታ ማዘጋጀት፣ እዛ ቦታ ጀስት ከሄዳችሁ እዛው ማጥናት ማለት ነው። በቃ ሌላ ነገር አለመስራት። ከደበራችሁ በቃ ማጥናት እስከ ጥግ ከዘጋችሁ ከዛ ቦታ መነሳት፣ ሌላ ነገር ለመስራት ኦር ቲክቶክ ለማየት ኦር ዩቲዩብ ለማየት ኦር መዝናት ከፈለጋችሁ ከዛ ቦታ መነሳት ይኖርባችኋል ማለት ነው። ዲስትራክሽን ከዚህ
በቃ እንዲሁ ታስለምዳላችሁ ማለት እዛ ቦታ ከደረሳችሁ እንዲሁ ሳታውቁ ደብተር ምናምን መክፈት ትጀምራላችሁ። ቪዲዮ መክፈት በቪዲዮ የምታጠኑ ከሆነ አይዘር ደግሞ መጽሐፍ መክፈት ትጀምራላችሁ ማለት ነው። አንድ ቦታ ራሳችሁ መያዝ ኦር ማስለመድ ይኖርባችኋል ማለት ነው። እንደዛ በጣም ተምቱታላችሁ። ስለዚህ በዚህ ወይ ዲስትራክሽንን ማስወገድ ይኖርባችኋል። በጣም ብዙ ዲስትራክሽኖች አይነት መጥቀስ እንችላለን። ጓደኞች አሉ፣ ፋሚሊ ሜቢ ዲስትራክሽን የሚሆንበት አለ። ስለዚህ እነዚህም በሙሉ ማኔጅ ማድረግ ይኖርባቸዋል። በአንድ ጊዜ ደግሞ ብዙ አለማጥናት ማለት ነው። አይምሯችሁ ስፔሻሊ ኮንተንትን ከለመደ ኮንተንት ማየት ከለመደ ቪዲዮ የተለያየ ቪዲዮዎችን አንድ ነገር ለስቲክ አርግቶ መቆየት ሊያስቸግሩ ይችላል። ስለዚህ እናንተ ምንድነው የምታደርጉት? በቀን 30 ደቂቃ ታስለምዱታላችሁ። በሳምንቱ ደግሞ አንድ ሰዓት ታደርጉታላችሁ። አንድ ሰዓት ቆዩና የሆነ እንዲህ አንድ ሰዓት ከምናምን ታደርጉታላችሁ። ደግሞ አንዳንዴ ደግሞ ፍሌክስ እያደረጋችሁ ትሄዳላችሁ። በቀን ደግሞ እንደዛ ከዛ በኋላ ምን ይሆናል? በቃ የፈለጋችሁን ያህል አጥንታችሁ መነሳት በቃ በፕላናችሁ መሰረት ማለት ነው። ስለዚህ ፕላን ጋር ይያያዛል ማለት ነው። ዲስትራክሽኑ ሙሉ ዲስትራክሽን ካስወገዳችሁ ዳይሬክትሊ ወደ ጥናት መግባት ትችላላችሁ ማለት ነው። ከዚህ ጋር ቴሌግራም ሜሴጅ እየተመላለሱ እዚህ ጋር ማጥናት፣ ቪዲዮ እያዩ በዚህ በመሃል ቪዲዮ ማጥናት፣ እረፍት ስታደርጉ አጥንታችሁ ቪዲዮ ማየት በጣም ትክክል ያለው ነገር ነው። አብዛኛው ተማሪ የሚሰራው ነገር ግን ይህን ነገር ማስወገድ ይኖርባቸዋል ማለት ነው። በሶስተኛ ደረጃ ላይ ደግሞ የምናየው የተለያየ የስተዲ ቴክኒኮችን መጠቀም ማለት ነው። እንዲሁ በራሳችሁ ማለትም እንዲሁ የተለያየ ቴክኒኮችን ማትጠቀሙ ከሆነ ወደኋላ ቀር ትሆናላችሁ ማለት ነው። በጣም ብዙ ተማሪዎች የተለያየ አድቫንስ የሆነ ቴክኒኮችን በመጠቀም በጣም ትላልቅ ነገራቶችን ኮምፕረስ እያደረጉ፣ በመጀመሪያ ደረጃ ኤአይ መጠቀም። ኤአይ ላይ በጣም ብዙ ነገር አለ። ኤአይን ተጠቅማችሁ የተለያየ ቢግ ኖቶችን ሾርት ኖት ማድረግ ትችላላችሁ። ኢቨን አሳይመንት ማዘጋጀት ትችላላችሁ። የተለያዩ ነገራቶችን የራሳችሁን ዶክመንት አዘጋጅታችሁ በዛ ላይ ማጥናት ትችላላችሁ። ፕላናችሁን ራሱ እዛ ላይ ማስቀመጥ ትችላላችሁ። ኤአይ ላይ በጣም በኤአይ ታግዛችሁ በጣም ብዙ ነገራቶችን ማቅለል ትችላላችሁ ማለት ነው። በተጨማሪ ደግሞ የተለያየ የስተዲ ቴክኒኮችን ፖሞዶሮ ቴክኒክ እና ሌላም ቴክኒክ የሚመቻችሁ ከሆነ 25 አጥንታችሁ 5 ማረፍ አይዘር 30 አጥናችሁ 5 ማረፍ ከሆነ እንደዚህ ወይ ማጥናት እንዲሁ መታችሁ እኔ ዛሬ ላጥና ነው 3 ሰዓት 4 ሰዓት ብላችሁ አይምሯችሁን ማድከም አይኖርባችሁ ማለት ነው። አይምሯችሁ ይዝላል። ስለዚህ በዚህ የተለያየ ቴክኒኮችን መጠቀም ስፔሻሊ ኤአይ መጠቀም ማለት ነው። የከበዳችሁ ቦታ ላይ የተለያየ ቪዲዮዎችን መጠቀም። አንዳንዱ ተማሪ እኔ እኮ ሳጠና ይጠፋብኛል። በቪዲዮ አጥና። በቪዲዮ ስታጠና ሞር የተሻለ ሚሞሪ ይኖራል። በቪዲዮ ስታጠና ደግሞ ሪስትሪክሽን አለ። እንዲሁ ከስር እንትን እያየ ማጥናት አትችልም። ይሄን ሙሉ መስተካከል ይኖርበታል ማለት ነው። ስለዚህ ስተዲ ቴክኒካችሁን ኢምፕሩቭ ማድረግ ይኖርባችኋል ማለት ነው። ካልኳችሁ በዛሬ ቪዲዮ ኤአይ መጠቀም ኤአይን በደንብ መጠቀም ይኖርባችኋል። በተጨማሪ ፖሞዶሮ ቴክኒክን ከተጠቀማችሁ ስኬታማ ትሆናላችሁ ብዬ አስባለሁ ማለት ነው። ስለዚህ ብዙ ቴክኒኮችን መዘርዘር እንችላለን፣ ነገር ግን ቪዲዮ እንዳይረዝምብኝ በዚሁ እንቋጫለን ማለት ነው። አራተኛና በጣም ወሳኝ የሆነው ነገር ምንድነው? ኤግዛም መስራት። አብዛኞቻችሁ ማታስተውሉት ነገር አብዛኞቻችሁ ኤግዛም አትሰሩ ማለት ነው። ይሄ ነገር በጣም ወሳኝ ነው። ኤግዛም መስራት ይኖርባችኋል። ፕሊዝ በደንብ ይሁን። እንደዚህ አጥንታችሁ የተለያየ ፕላን ተጠቅማችሁ ዲስትራክሽን አስወግዳችሁ የተለያየ ስተዲ ቴክኒኮች ተጠቅማችሁ ኤግዛም መጨረሻ ላይ ማታጣጥሙ ከሆነ ምንድነው ጥናታችሁ ከንቱ ይሆናል ማለት ነው። ስለዚህ የተለያየ ሪቪው ኤክሰርሳይሶችን ማስራት ኦር ናሽናል ኤግዛም የምትፈተኑ ከሆነ የተለያየ ፓስት ፔፐሮችን ማየት ማንበብ፣ ኤግዛም አወቃቀሩን ራሱ ማየት። አሁን ኢንግሊሽ የሚያጠና ሰው ፓሴጅ ከማንበብ በፊት ፓሴጅ ጥያቄዎች ማለት ይሄ ከቴክኒኮች ውስጥ አንዱ ነው። ከዛን ደግሞ ከዛ ውስጥ ያያችሁትን ድጋሚ ስታነቡት እያስተውሳችሁ ትሄዳላችሁ። ይሄ ኤግዛም ከማንበብ አንዱ ነው። ኤግዛም በማንበባችሁ በጣም ብዙ ነገራቶችን ታገኛላችሁ። እዚህ መጽሐፍ ላይ የሚገኙ ሙሉ ነገር ሚሞራይዝ ማድረግ አይጠበቅባችሁም እኮ። እዚህ ኤግዛሙን አይታችሁ በጣም ብዙ ኤግዛም የሸመደደ ሰው ዝም ብላችሁ ራሱ ባትችሉ ራሱ አንድ ኤግዛም የሚኖራችሁ ከሆነ መጀመሪያ ኦር አንድ ፋይናል ኤግዛም የሚኖራችሁ ከሆነ የሰውየውን ኦር የአስተማሪያችሁን ፋይናል ኤግዛሞች አጥምታችሁ በጣም ጊዜ ሌላችሁም ራሱ ብለን አንድ ኤግዛምፕል እየወሰድን ነው። ኤግዛሞች እያየን ከመጽሐፍ የምታጠኑ ከሆነ ዩኒት 2 የምትፈተኑ ከሆነ የዩኒት 2 ሪቪው ኤክሰርሳይዝ ቻትጂፒቲን ተጠቅማችሁ ኤአይን ተጠቅማችሁ ኤክሰርሳይሶችን እያያችሁ መጀመሪያ ላይ ታዩታላችሁ። ምን አይነት ጥያቄዎች ራሱ መውጣት ይችላል የሚለውን እኮ ኤግዛሙ ስታጠኑ እንዲሁ ማንበብ የቱ ሚሞራይዝ ማድረግ ያለብን የቱ ላይ ፎከስ የቱ ላይ ደግሞ ገረፍ አንብቤ ማንበብ አለብን የቱ ላይ ጥልቅ ንባብ ያስፈልጋል የሚለውን ራሱ የምትረዱት ኤግዛሙን ካያችሁ ነው። ስፔሻሊ የተለያየ ናሽናል ኤግዛሞች የምትፈተኑ ተማሪዎች ይህንን ነገር ማየት ይኖርባችኋል ማለት ነው። በጣም ወሳኝ ነገር ነው። 100 ጥያቄዎችን አይታችሁ ዩኒቱን ስታነቡት ማንበብ ያለባችሁን ቦታ ትረዳላችሁ ማለት ነው። እዛው ጋር ሊንክ አድርጋችሁ ሞር ሚሞራችሁ ላይ ስቲክ እንዲያደርግ
አይምሯችሁን ትረዱታላችሁ ማለት ነው። ራሳችሁን መርዳት ማለት ይሄ ነው። ኤግዛም ማለት ምግብን በልታችሁ በውሃ እንደማስተላለፍ አይነት ነው። በቃ እንዲህ ምግብ ሲያንቃችሁ ጀስ በውሃ ማወራረድ ይኖርባችኋል ማለት ነው። እንደዚህ ነው ኤግዛም በጣም ወሳኝ ነገር ነው። ኢቭን ጊዜ ሲያጥራችሁ ራሱ አሁን ሌሴ ጠዋት ፈተና አላችሁ እናንተ ሌሊቱ ሙሉ ተኝታችኋል። ጠዋት ላይ ስትነሱ ምን መስራት አለበት? ኤግዛም 1 ሰዓት የሚኖራችሁ ከሆነ 1 ሰዓት ውስጥ ኤግዛም በጣም ብዙ አስማቸስ ፖሲብል ኤግዛሞችን እያያችሁ አንሰሮቻችሁን ደግሞ በኤአይ ኮሬክት ማድረግ በዛን ደግሞ በጣም ውጤታማ ትሆናላችሁ ማለት ነው። አሆፕ ቪዲዮ ጠቃሚ ነው ብዬ አስባለሁ። ለእናንተው መጠቀም ለሚፈልጉ ተማሪዎች ሼር ማድረጋችሁ እንዳትረሱ እና ግራ ያላችሁ ነገር ካለ ወር ግራ የገባችሁ ነገር ካለ ኮሜንት ላይ ሼር አድርጉኝ። በቀጣይ በእንደዚህ አይነት ቪዲዮ እስክንገናኝ መልካም ቆይታ። ፒስ